ሴትነት ወርቅ ወሰን አልባ ውቅያኖስ ነች የፍቅር አምባ ጨረቃ ናት የዓለም ድምቀት የእርሷ ክብር ነው ሴትነት ሴትነት ወርቅ ቀለም እናትነት ንጹሕ ዓለም መነሻና መድረሻ ነው ምልኡነት ለዚች ዓለም ሴት ናት ሴት ናት እንኳን ደስ ያላችሁ ተመራቂዎች የለነገዋ ልጆች እንኳን አደረሳችሁ እንኳን ደስ ያለን እንኳን ደስ ያላችሁ ፈጣሪ ረድቶን አምስተኛ ዙር ለማስመረቅ ችለናልና በእነኚህ ጉዞዎች ሁሉ ድካማችንን የባረከ ፍሬ ያፈራ ዘንድ የረዳን ፈጣሪ አምላክ የተመሰገነ ይሁን። ይቻላል እንደሚቻል እናንተ ያው ምስክር ናችሁ። ከዚህ በፊት በአራት ዙር ያስመረቅናችሁ ልጆች ችላችሁ እጅግ በጣም አስደናቂ ውጤት በማስመዝገብ አስደንቃችሁናል። የአምስተኛ ዙር ልጆቻችንም እጅግ ትጋት በተሞላበት ፈጣን የሆነ ለውጥ በማሳየት የመቻልን ልክ አሳይታችሁናል። የትላንትና ህይወታችሁ ብዙ ድንግዝግዝ የሞላበት ነበር። የትላንትና ህይወታችሁ እየቻላችሁ አትችሉም የተባለበት ነበር። የትላንትና ህይወታችሁ ብዙ መገፋትን፣ ብዙ መናቅን፣ ጥላቻን፣ ራስንም መጥላትን ያስተናገዳችሁበት ብዙ ብርሃን የማይታይበት የሚመስል ድንግዝግዝ ህይወት ነበረ። ዛሬ ታድሳችኋል። ዛሬ እዚህ ግቢ በፍቅር ረስርሳችኋል። ዛሬ ላይ በዚህ ግቢ ውስጥ በነበራችሁ ቆይታ ህይወታችሁ በተስፋ ተሞልቶ በብርሃን እጅግ በጣም ወደፊት ጭላንጭል ብቻ ሳይሆን ወገግ ብሎ ታይቷችሁ ነጋችሁን በጣም ደስ በሚል በጉጉት እንድትጠብቁት አድርጓችሁ በክህሎት ታጥቃችሁ ሰልጥናችሁ በቅታችሁ የሥራ ባለቤት ለመሆን የሥራ ባለቤት ብቻ ሳይሆን ከዛም ባለፈ ለሌሎች የሥራ ዕድል መፍጠር የምትሆኑበትን አቅም ፈጥራችኋል፣ ክህሎት ታጥቃችኋል። በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ዛሬ እዚህ ደርሳችኋል። ነገ ደግሞ ከዚህ የበለጠ ትልቅ አቅም፣ ትልቅ ዕድልና ትልቅ ስኬት ይጠብቃችኋል። ስኬት ሁልጊዜ የጥረት ውጤት ናት። ስኬት ዕድልን የመጠቀም ብቃትን ይጠይቃል። የተፈጠረ ዕድልን አለማባከንን ይጠይቃል። እስከ ጣራችሁ እስከ ለፋችሁ የተፈጠረላችሁን ዕድል እስከ ተጠቀማችሁ ድረስ ህይወታችሁ ስኬት በስኬት እንደሚሆን ምንም ጥርጥር እንዳይገባችሁ በእርግጠኝነትም ደግሞ ልነግራችሁ እወዳለሁ። ለነገዋ ልጆች ነገ የበለጠ ብርሃናማ ጊዜ ነው። ነገ ስኬታማ ጊዜ ነው። ለነገዋ ስንልም ከዛሬ ነገ እንደሚሻል ለነገ የበለጠ በተስፋ ተሞልተን እምነት ሰንቀን እንድንሰራ ለማመላከት ነው። ነገ ዛሬ እዚህ ፊት ለፊታችን እንዳወራችሁት ብቻ አይሆንም። ህይወታችሁ ለሌሎች ምሳሌ ሆኖ የሚናገር ነው የሚሆነው። ነገ ሀገራችን ትበለጽጋለች። ነገ ከፊታችን ባለው ጥረት በምናደርገው ውጤታማነታችን እየጨመረ እየጎለበተ ለብዙዎች ብቻ ሳይሆን ከኛ ከኢትዮጵያውያን አልፈን ሌሎችም በተምሳሌትነት የምንጠቀስ የምንሰጥ የምናካፍል እንደምንሆን በእምነት እንድትሞሉ እፈልጋለሁ። የጥረት ውጤት ነገን እንደዚህ ያበለጽገዋል። ደግሞም ፈጣሪ አምላክም ይረዳናል። ዛሬ ላይ ሁላችሁም መመረቃችሁን ብቻ ሳይሆን ማብሰር የምንፈልገው
ሁላችሁም የስራ እድል አግኝታችኋል። ለነገዋ ውስጥ ተመርቆ ጨርሶ የስራ እድል ያላገኘ አንድም ሰልጣኝ የለንም። የስራ እድሉን ግን የተጠቀሙበት ልዩነቶችን ተመልክተናል። ይህንን በሚገባ ልንነግራችሁ እንወዳለን። ነገ ብርሃናማ ነው። ነገ የበለጠ ስኬታማ ነው። ነገ ለሌሎች ተምሳሌት የምትሆኑበት ነው። እናንተን ያዩ የእህቶቻችሁ ህይወት ይለመልማል ስንል በብዙ ጥረትና ውጣ ውረድ ውስጥ ማለፍም እንዳለ ደግሞ ከዚሁ ጋር መናገር ያስፈልጋል። ምንም አይገጥማችሁም አልጋ ባልጋ ነው እያልኩ አይደለም። እናንተ ግን ያንን ለመጋፈጥ ለማለፍ ዛሬ ብቁዎች ናችሁ እያልኩ ነው። ክህሎት አንዱ ይሄ ነው። ማንኛውንም በመንገድ ላይ የሚያጋጥመንን እንቅፋት እንዴት እናልፈዋለን፣ ማለፍም ይገባናል፣ ማለፍ እንችላለን ብሎ ከማመን ነው የሚጀምረው። እንዴት እናልፈዋለን የሚለውን ጥበብ ከማወቅ ነው የሚቀጥለው። እናንተ እነኝን ሁሉ የሰለጠናችሁ ልጆች ናችሁ። በብዙ ችግር ውስጥ ሳያልፉ ካልሰለጠኑት በእርግጠኝነት እነግራችኋለሁ እናንተ ትበልጣላችሁ። ምክንያቱም ህይወት አልጋ ባልጋ እንዳልሆነች ተምራችኋል። ከሁሉ በላይ ደግሞ የባለፈው ህይወት ጥሩ ዩኒቨርሲቲ ሆኖ አሰልጥኗችኋል። ጊዜ የምታባክኑ ልጆች አይደላችሁ። ያንን የትላንትናውን ድንግዝግዝ ህይወት በምንም አይነት እንደማትመኙትና ወደ ህይወታችሁ እንዲመጣ እድል እንደማትሰጡት በእርግጠኝነት መናገር ይቻላል። የባለፉት የአራት ዙር ሰልጣኞች ይህንን አሳይቶናል። በተጨማሪ ደግሞ በእናንተ ውስጥ ያለው ሞራል፣ ብቃት፣ ዝግጁነት፣ ጉጉት፣ እልህ ይህንን ነግሮናል። ስለዚህ እንደዚሁ እንደጀመራችሁት በብርታት የትኛውም አይነት ውጣ ውረድ ቢያጋጥማችሁ ተጋፍጣችሁት ታልፉታላችሁ። እጅ እስካልሰጣችሁ ድረስ እናንተ ሁሉ አሸናፊዎች ናችሁ። እጅ ደግሞ እንደማትሰጡ እምነት አሳድረናልና በድጋሚ በርቱ ማለት እወዳለሁ። የለነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ነገ እንደዚህ ለችግር የተጋለጡ መስራት እየፈለጉ መስራት የተነፈጉ በተለያዩ የማህበረሰባችን ችግሮች ምክንያት ገፈት ቀማሽ ለሆኑ እህቶች ብቻ አይደለም ነገ የሚያገለግለው። ነገ ከዚህ ለበለጠ ዓላማ እንደሚያገለግል በጣም እርግጠኛ ሆኖ መናገር ይቻላል። ነገ እንደዚህ አይነት ተጋላጭነት ይቀንሳል፣ ሀገራችንን ትበለጽጋለችና። እንደዚህ አይነት ተጋላጭነት በሚቀንስበት ሰዓት ይሄ ማዕከል የሴቶች በልቀት የሚጠቀስ ታላቅ ዩኒቨርሲቲ ሆኖ እናንተም ደግሞ መታችሁ የምትሰሩበት ትላንትና የት እንደነበረ እንደ ህይወት ተሞክሮ የምትናገሩበት ይሆናል ብዬ አምናለሁ። ራእያችን ይሄ ነውና ይሄ ሩቅ እንደማይሆን በሙሉ ልብ መናገር ይቻላል። እሱን ለማሳካት እንጥራለንና 24/7 እንሰራለን። ከተማችን ብዙ ስራዎች ስትሰራ ከተማዋን ለማበልጸግ አጠቃላይ ሀገራችንን ለማበልጸግ የምናደርገው ጥረት የሰው ህይወት የሰው አኗኗር እንዲቀየር እንዲበለጽግ ነው። ዋናው ማዕከላችን ሰው ነው። ማንኛውም የምንሰራው ስራ የሰው ህይወት ላይ ለውጥ እንዲያመጣ ነው። የኑሮ ጫና እንዲቀንስ ነው። የብልጽግናችን ግብ የሚበለጽገው መሬቱ፣ አየሩ እንዲሁም አጠቃላይ መሰረተ ልማቱ አይደለም። የዚህ ሁሉ ተጠቃሚ ሰው ስለሆነ የመጨረሻው ግባችን ሰው ነው። ሰው ላይ እንደዚህ አይነት ውጤት የሚመጣው ደግሞ ሁሉንም ማህበረሰብ በአካታችነት በተገቢው በፍትሃዊነት ተጠቃሚ እንዲሆን ስናደርግ ነው። ከዛ ውስጥ እናንተ አንዱ ማሳያ ናቸው። ሌሎች ተጨማሪ በርካታ ስራዎችን እየሰራን ነው። እነኚህ ሁሉ ተደማምረው የነገውን ራእያችንን እንደሚያሳካው ምንም ጥርጥር የለንም። ይህንን ስራ እንደ መንግስት እየደገፍን እንደ ከተማ አስተዳደር እየደገፍን ሰርተን ዛሬ ላይ ደርሰናል። ብዙ የተባበሩ ቀና ልብ ያላቸው ራእይ የተጋሩ ከነገርናቸው እኛ ጋር ከመጡና አብረውን መስራት ከጀመሩ ጀምረው
አንድም ቀን ከዚህ ያልጠፉ በተፈለጉበት ቦታ ሁሉ የሚገኙ በርካታ አካላት አሉ። አጠቃላይ ሁላችንም በራሴም በከተማ አስተዳደር ስምም ከማንም በላይ በእነኚህ ልጆቻችንና እህቶቻችን ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ለነገዋ ያላት ራዕይ ወይም ደግሞ የሰነቅንላት ራዕይ ግን መንግስትና እንደዚህ አይነት የተለያዩ እርዳታዎች ላይ ተደግፋ የምትጓዝ ግቢ እንድትሆን አይደለም። ከዚህ ያለፈ ራዕይ አለን። ለሴቶች የልቀት ዩኒቨርሲቲ ይሆናል ስንልም ራስን ማስቻል አንድ ራዕይ ነው። ዛሬ በጣም እጅግ ዘመናዊ የሆነ ከተማችን ውስጥ በዚህ ልክ የዶሮ እርባታ ማዕከል አታገኙ። ጅማሮ ነው። እዚህ ጋር በጣም ዘመናዊ ጋርመንት እየከፈትን ነው። በብዙ ሄክታር ተጨማሪ መሬት ወስነን ለነገዋ ካርታ አስረክበናል። የወተት ላም እርባታ አሁን በዚህ በጀት ዓመት እናስጀምራለን። እሱም ብቻ ሳይሆን ከፊታችን ባለው ጊዜ ወደ 4000 ሴቶችን ማሳደር የሚችል ሆስቴል ለመገንባት መሬቱን አስረክበናል። በየጊዜው እባካችሁን ለ1 ዓመት ለ6 ወር ቤት ተከራዩላችሁ፣ የቤት ክራይ ክፈሉላቸው እያልን ሳይሆን ኮርተው የኛ ብለው የሚኖሩበት ራሳቸውን እስከሚችሉ ድረስ ከዚህ ተመርቀው ሲወጡ እስከሚቋቋሙ ማደራ እንዲኖራቸው ነው ሆስቴሉ የተዘጋጀው። ሆስቴሉን ለመገንባት ሲፍ ከኛ ጋራ ይሄው ተወካያቸው እዚህ ያሉ በፓርትነርሺፕ አብረን ለመስራት ተግባብተናል። እዚህ የገባውን እጅግ ዘመናዊ የጋርመንት እቃን ደግሞ በማስገባት በኩል እነ ክብርት ፕሮፌሰር ሰናይት አብረውን ሰርተዋል። ብዙ ራዕይ የተጋሩ 1001 ማሚዎች በዛም በዚህ መጥተዋልና እንኳን ደስ ያላችሁ። ብዙ እናቶች ብዙ አባቶች ከበዋቸዋል። በጣም እንወዳችኋለን። እናንተ እንደዚህ ተሳክቶላችሁ በማየታችን ሞራላችን እጅግ በጣም ከፍ ይላል። እናንተ ከምንም በላይ ትልቅ ስጦታዎቻችን ናችሁ፣ መኩሪያዎቻችን ናችሁ። እጅግ የጥረታችን ፍሬ ብለን የሰው ህይወት ላይ ለውጥ እንደዚህ አይነት ሲመጣ ከተማው ላይ ከምታዩት በርካታ መሰረተ ልማት ውጤት በላይ በእናንተ እንደምንደሰት እንድታውቁት ገመንገዴን ደግሞ አደራ የምለው ሁላችሁም እንዲሳካላችሁ በቃ ስኬት ግድ ነው ብላችሁ እንድትይዙት ደግሞ በዚህ አጋጣሚ አደራ እላችኋለሁኝ። የሰራችሁ ያስተባበራችሁ አብራችሁን የደከማችሁ የዚህ ማዕከል ኃላፊዎች፣ አመራሮች፣ አስተማሪዎች፣ አሰልጣኞች፣ የሶሻል ወርከርስ እንደዚህ ግቢውን ጽድት ታርጋችሁ አሳምራችሁ ደግሞ በመያዝ ምሳሌነታችሁን ያሳያችሁን ሁላችሁም በራሴም በከተማ አስተዳደሩ ስም እጅግ አድርጌ ማመስገን ወዳለው ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።